ሃይ ጋይስ በባለፈው ቪዲዮ ስለ ኤዲኤችዲ ምንድነው የሚለውን አውርተን ነበረ። ዛሬ ደግሞ ልጆች ወይም ትልልቅ ሰዎች ኤዲኤችዲ እንዳለባቸው እንዴት ነው ማወቅ የሚቻለው ወይም እንዴት ነው ዲያግኖስ የሚደረገው የሚለውን እናያለን። ኤዲኤችዲ በአንድ ምርመራ ማለትም በደም ቴስት ወይም አንጎልን ስካን በማድረግ ብቻ ማወቅ አይቻልም። ነገር ግን በዘርፉ ፕሮፌሽናል በሆኑ ሰዎች በሚደረግ ኢቫሉዌሽን ኤዲኤችዲ ዲያግኖስ ይደረጋል። የመጀመሪያው ሂደት ታካሚው ወይም የታካሚው ቤተሰብ ብሎም ጓደኛ ታካሚው ትኩረት ማድረግ አለመቻሉን፣ በጣም ፈጣንና ቅብዝብዝነት ከታየበት፣ በአጠቃላይ በዕለት ተዕለት ህይወቱ ውስጥ እነዚህ ምልክቶች ችግር እያመጡበት እንደሆነ ሲረዳ ወደ ሕክምና ቦታ ይወሰዳሉ ማለት ነው። እዛ ሕክምና ቦታ ላይ በሙያው ፕሮፌሽናል የሆነና ስፔሻሊስት የሆነው ሐኪም የመጀመሪያው የሚያደርገው ነገር ጥልቅ የሆነ ኮንቨርሴሽን ከታካሚው ጋር ያደርጋል። ልጆች ከሆኑ ደግሞ ከቤተሰቦቻቸው ጋር ከአስተማሪዎቻቸው ጋር ሊሆን ይችላል። አሁን እየታዩ ስላሉ ምልክቶች በስራ በትምህርት በማህበራዊ እና በግላዊ ግንኙነታቸው ላይ እያደረሰ ስላለው ጫና ይጠየቃል። ሌላው ደግሞ ስለ ህፃንነታቸው ጠለቅ ያለ ታሪክ ወይም ሂስትሪ ይጠየቃል። እንደሚታወቀው ኤዲኤችዲ የኒውሮ ዴቨሎፕመንታል ዲስኦርደር ስለሆነ ምልክቶች ከ12 ዓመት በታች ጅማሬ ላይ ሊያሳዩ ይችላሉ ማለት ነው። የተለያዩ የጥያቄ ቅጾችን፣ ስታንዳርድ መለኪያዎችን እንዲሁም የኤዲኤችዲ ስኬል እና DSM-5TR በመጠቀም ጭምር ተጨማሪ መረጃዎች ይሰበሰባል ማለት ነው። ምናልባት እየታዩ ያሉ ምልክቶች በሌላ የአእምሮ በሽታ ወይ መማር አለመቻል ጉዳቶች፣ ለርኒንግ ዲስብሊቲ አልፎም ደግሞ አካላዊ የጤና እክሎች ውጤት አለመሆናቸውን ሩል አውት ከተደረገ በኋላ ስፔሻሊስቱ ከላይ የተዘረዘሩትን በጥንቃቄ ከተከተለ በኋላ ኤዲኤችዲ ዲያግኖስ ይሰጣል። ከዛም ታካሚ ባለበት እንከን ደረጃ በመነሳት የትሪትመንት ፕላን ይዘጋጃል። ይህንንም ከታካሚው ጋር የሚወስኑት ነው የሚሆነው ማለት ነው። የህክምና ሁኔታ ለታካሚው ኤዲኤችዲ በቂ የሆነ ትምህርት መስጠት፣ እንደ አስፈላጊነቱ መድኃኒቶችን መስጠት፣ ቴራፒ መስጠት፣ ኮቺንግ ወይም ስልጠና መስጠት ሊሆን ይችላል። ማር ዘይቤያቸውን ማገዝ፣ እንቅልፋቸውን፣ አመጋገባቸውን፣ በትምህርት ቤታቸውና በስራ ቦታቸው እገዛ እንዲደረግላቸው ማድረግ ሊሆን ይችላል ማለት ነው። እንግዲህ በዛሬ ቪዲዮ ይህንን ካየን በሚቀጥለው ቪዲዮ ደግሞ ኤዲኤችዲ ዲያግኖስ የተደረጉ ሰዎች ምናልባት ቴራፒ ጋር መሄድ ካልቻሉ በቤታቸው ውስጥ ሊያደርጓቸው የሚችላቸው ፕራክቲሶች ምንድን ናቸው የሚለውን እናያለን። መልካም ጊዜ